እንደምን አላችሁ በአዲስ መዝናኛችን እናንተ ይዘን የሚቀርበው ለይሁድ እንግዳ ሰዓታችን ላይ ነው የምንገኘው በዛሬ የይሁድ እንግዳ ሰዓታችን ደግሞ አንጋፋ እንግዳ ነው ይዤላችሁ የቀረብኩት ከ40 ዓመት በላይ በቲያትር ሙያ እንዲሁም ደግሞ በፊልም ሙያ የምናቀው ጋሽ ኪሮስ ኃይለ ሥላሴ በቅርቡ እንግዲህ ጋሽ ኪሮስን ኪያና ክብር በሚል በሀገር ፍቅር ቲያትር የተዘጋጀ ክብረ በዓል ነበረ እሱንም አስመልክቶ በተጨማሪም ደግሞ በዚህ ሳምንት የኢትዮጵያ የአባቶች ቀን እየተከበረ ይገኛል እሱንም አስመልክተን እንግዲህ ከጋሽ ኪሮስ ጋር እዚህ በሀገር ፍቅር ቲያትር ነው የምንገኘው ቀደም ሲል ጋሽ ኪሮስን እንግዲህ አንቱታውን አስፈቅጃለሁ አስቀርቼ እንኳን ደህና ቆየኸኝ ጋሽ ኪሮስ እንኳን ደህና መጣሽ እንኳን ደህና ቆያችሁኝ አመሰግናለሁ እየተከበረ ይገኛል የኢትዮጵያ አባቶች ቀንና በዚህ ሳምንት እንኳን አደረሰ በዚህ አጋጣሚ በጣም አመሰግናለሁ እንኳን ለአባቶች ቀን በሰላም አደረሳችሁ ላሉ ለኢትዮጵያ አባቶች መልካም በጣም እንግዲህ በዚህ ሙያ በረጅም አመት ነውና የቆየው ብዙ ምናውቀው ነገር አለ ብዬ አስባለሁ እስኪ እንደ ወደ ኋላ መለስ ብለ ግን እንደ መጀመሪያ ጅማሮህን አንሳ ጋሽ ኪሮስ እንዴት ወደዚህ ሙያ ገባ እንዴት ተጀመረ አንተ ብዙ እንግዲህ እንደማንኛውም የኪነ ጥበብ ባለሙያ እንደሚለው እኔም በልጅነት በህፃንነት የኪነ ጥበብ ስሜት ስለነበረኝና ያንን እኔ የነበረኝ ስሜት በየትምህርት ቤቱ በመማርበት ጊዜ በተለይ ኤሌመንታሪ ትምህርት ቤት የነበሩ መምህራኖች የተለያዩ ክበቦች ያቋቁሙ ስለነበረ የድራማ ክለብ የዲቤቲንግ ክለብ ወይም ክርክር የስነ ጽሁፍ ክበብ ቦይ ስካውት የመሳሰሉት የሳይንስ ክበብ የመሳሰሉት ክበቦች ስለነበሩ እኔ ደግሞ ሁሉም ጋር እየገባሁ ሳተፍ ስለነበረ የነበረኝን ምናልባት ውስጥ የነበረው የድራማ የመተወን ፍላጎት በየትምህርት ቤት በነበሩት ክበቦች እንዲዳብር ሆኖ አስተማሪዎቼ የዛን ዘመን አስተማሪዎቼም ያበረታቱ እስከ 8ኛ ክፍል በነበረው ዘመን ይሄንኑ ለማዳበር እና ፍቅሩ እንዲያድርብኝ አድርገዋል ከዛ በኋላ እንግዲህ ያው የሃይ ስኩል ትምህርት ማታ ነው የተማርኩት ሃይ ስኩል ውስጥ የክበብ የለም ሃይ ስኩል ውስጥ ክበብ የለም ስልሽ እኔ የተማርኩት ናይት ስኩል ስለሆነ አልነበረም ሁሉም ሰው ከስራው መጥቶ ቶሎ ትምህርቱን ተምሮ ቶሎ ማታ ወደ የቤቱ የሚሮጥበት እንጂ ክበብ አቋቁሞ ድራማ የሚሰራበት ስነ ጽሁፍ እንትን የሚልበት ስላልነበረ ሃይ ስኩል ውስጥ አልነበረምና ተሳትፎ አልነበረኝም ሃይ ስኩል ውስጥ ነገር ግን እንደመታደል ሆኖ እኔ ሃይ ስኩል የጨረስኩት አዲስ አበባ ነው እና አዲስ አበባ ደግሞ ለቲያትር በጣም የዛን ዘመን የታደለ ከተማ ነው ሀገር ፍቅር ቲያትር ነበረ ብሔራዊ ቲያትር ነበረ ሁለቱ ናቸው የነበሩት እኔ ሃይ ስኩል ስማር የሁለቱም ቲያትር ቤቶች ደንበኛ ነበርኩ ቅዳሜና እሁድና የማየት እድሉ የማድነቅ እድሉ እየገጠመኝ ያም ውስጤ እንትን ያለ ሄደ ከዛ በኋላ እንግዲህ ማትሪክ ሳልፍ ዩኒቨርሲቲ ገብቼ ሁለተኛ ምርጫዬ ነው ቲያትር የመጀመሪያው ምርጫዬ ፖለቲካል ሳይንስ ነው የዘመዶቼ ግፊት ስለነበረ ነው ፖለቲካል ሳይንስ ነው መማር ያለበት ዲፕሎማት ነው መሆን ያለበት ይሉ የነበሩ ዘመዶች ስለነበሩኝ እነሱ ሲገፋፉኝ እውነትም ዲፕሎማት ነው መሆን ያለብኝ ብዬ ነበር ፖለቲካል ሳይንስ አንደኛ ምርጫዬ ነው ያደረኩት ሁለተኛ ምርጫዬ ግን ማንንም በዛን ዘመን የማይመርጠው ቲያትር ዲፓርትመንት ነው የመረጥኩት ጓደኞቼ ደግሞ የትምህርት ቤት ጓደኞቼና አብረውኝ ያለፉ ልጆች ደግሞ ሁኔታዬን ስለሚያውቁ የቲያትር ፍቅሬን ስለሚያውቁ ዝንባሌን ስለሚያውቁ ቲያትር ነው መምረጥ ያለበት አንደኛ ምርጫ ይሉኝ ስለነበረ ዞሮ ዞሮ ሁለተኛው ምርጫዬ የአዲስ አበባ ዩኒቨርሲቲ ሁለተኛ ምርጫዬን ወስዶ የማይመረጥ ዲፓርትመንት ስለነበረ የሰውዬው ሁለተኛ ምርጫው ካረገው ይፈልገዋል ማለት ነው ብሎ በሁለተኛ ምርጫ የገባው ከፖለቲካል ሳይንስ ምርጫ በመናጠቤ ግን ምንም ቅር አላለኝም እንደውም ደስ ነው ያለኝ ቲያትር ዲፓርትመንት በመመደቤ 4 ዓመት ቲያትር ተማርኩ እና ከዛ በኋላ ነው እንግዲህ ወደ ፕሮፌሽናል ዓለም የመጣሁት እኛም እንኳን ቀረብ ለናል የመጀመሪያው የሁለተኛው እንግዲህ በጣም ትላልቅ ስራዎችን ያገኘን ነውና ይሄ ማለት ደግሞ በደራሲነትሽ የማይታለመውን $6 ሚሊዮን እንድትጽፍ ያደረግሽ ክፍሉም አልጸዳም አይደል ረፍዶ እኛን እኮ ነው ሲሆነጅል የነበረው ሲያሽቃብጥ ነው እስኪ እንደው መለስ ብለህ ታስተውሳቸዋለህ የመጀመሪያው ቲያትር መድረክ ላይ ስታቀርበት የነበረውን ጊዜ የምታስተውሰው ከሆነ
አክቹአሊ የዩኒቨርሲቲው ብዙ ቲያትሮች ናቸው። ያው ትምህርቴም ቲያትር ስለሆነ ቲዮሪውና ተግባሩ ተያይዞ ተቀናጅቶ እንድናደርግ ስለነበረ እንማር ስለነበረ በዩኒቨርሲቲ ደረጃ በዲፓርትመንቴ ብዙ ቲያትሮች ተጫውቻለሁ። ፓርት ኦፍ ዘ ኮርስ ስለነበረ የኮርሱ አካል ስለነበረ ከዛ በኋላ ደግሞ አዲስ አበባ ዩኒቨርሲቲ ባህል ማዕከል ነበረው። በጣም ዝነኛ የሆነ ካልቸራል ሴንተር ነበርና እዛ የሙዚቃ የውዝዋዜ የቲያትር የስነ ጽሁፍ ክበብ ስለነበረ የዛ አባላት ሆነን በትርፍ ጊዜያችን ደግሞ እያገለገል ክረምትም እዛው እየከረምን ተማሪው መስከረም ሲመጣ ቲያትር አዘጋጅተን ሙዚቃ አዘጋጅተን እንጠብቀው ስለነበረ ለዚህ ሲባል ደግሞ ምን ሰራቸው ቲያትሮች ነበሩና በአጠቃላይ ወደ 8 እና 10 የሚሆኑ ቲያትሮች በአራት አመቱ ጊዜ ውስጥ በትንሹ ነው የምልሽ በትንሹ ትላልቅ ወደ 10 የሚሆኑ ቲያትሮች ተጫውቻለሁ። እነኚህ እንግዲህ የአማተሪዝም እና የኮርሱ አካላት ሆነው የተሰሩ ቲያትሮች ናቸው። በፕሮፌሽናል ደረጃ ግን በሙያ ደረጃ ተቀጥሬ እንጀራ ሆኖ አገር ፍቅር መጥቼ ግን መጀመሪያ የተጫወትኩት ቲያትር ሳልሳዊ ባልንጀራ የሚባል ቲያትር ነው። ሳልሳዊ ባልንጀራ ማለት ሶስተኛው ጓደኛ ማለት ነው። ይሄ ሳልሳዊ ባልንጀራ ደራሲው እኔን በአንድ አመት የሚበልጠኝ ሲኒየር የቲያትር ተማሪ የነበረ ምሩቅ የነ ጌትነት እንየው ተፈሪ አለሙ የነ አጥናፉ መኩሪያ የረጋላ አጥናፉ ኃይለማርያም ሰይፉ ሶፎርስ እንሶን የመሳሰሉት ባች ነው። አስታጥቃቸው ጎበዝ ጸሐፊ ነበር። እዚህ ከኔ በፊት ተመድቦ ስለነበረ ያኔ ደግሞ የዩኒቨርሲቲ ምሩቃን ትምህርት ብቻ ወረቀት ብቻ ነው እንጂ አይችሉም ይባል ስለነበረ ያንን ችሎታ ለማሳየት አስታጥቃቸው የጻፈው ሳልሳዊ ባልንጀራ ከሱ በፊት ደግሞ የተመረቀ የመጀመሪያው የቲያትር ባች ማለት ነው። የመጀመሪያው ቲያትር ዲፓርትመንት ሲከፈት መጀመሪያ ከገቡት ውስጥ አንዱ የዚህ ቤት አርቲስቲክ ማኔጀር ሆኖ የነበረ አበባ አዲስ የሚባል በዳይሬክተርነት እኔ በመሪ ተዋናይነት እኔ ሶስተኛ ባች ነኝ ለቲያትር ዲፓርትመንት። ስለዚህ ሶስቱም ባቾች ሶስቱም የቲያትር ኢንቴክ አመት ተማሪዎች ምሩቃን የተሳተፍንበት ሳልሳዊ ባልንጀራ እሱ ነው የመጀመሪያ ቲያትሬና እሱም ለቲያትር ግራጁዌቶች ወይም ለቲያትር ምሩቃን የውነትም ችሎታ እንዳላቸው ማሳያ ተደርጎ የተወሰደ በህዝብ ዘንድ የተደነቀ ቲያትር ሰራን በጋራ ፕሮዳክሽን ማለት ነው። ስለዚህ የመጀመሪያ ፕሮፌሽናል ቲያትሬ አማረ የሚባል ገጸ ባህሪ የተጫወትኩት ሳልሳዊ ባልንጀራ የሚባለው የመጀመሪያው ሀገር ፍቅር ስራ እሱ ነው። ስለዚህ በመደረጃ ዙሪያ የተጀመረው ሀገር ፍቅር ነው ማለት ነው። እንደው እስኪ ቲያትርን ካነሳ ነው አይቀር ግን መጀመሪያ ቲያትርን እንዴት ትገልጸዋለህ? ለጋሽ ኪሮስ ቲያትር ምንድነው? ቲያትር ብዙ ነገር ነው፣ ግን ቲያትር ማለት ህይወት ነው። የህይወት ነጸብራቅ ነው። የገሃዱ ዓለም ነጸብራቅ ነው። የገሃዱ ዓለም የማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ባህላዊ እንቅስቃሴዎች ነጸብራቅ ነው። ከህብረተሰቡ ወደ ህብረተሰቡ ተመልሶ የሚሰጥ ከህብረተሰቡ ተወስዶ የስነ ጽሁፍ፣ የታሪክ፣ የቋንቋ እገዛዎች፣ ቴክኒኮች ተጨምረውበት በሰዎች አማካይነት የሚሰራ ጥበብ ነው ቲያትር ማለት እና ህብረተሰብን በማዝናናት እያዝናና የሚያስተምር እያዝናና የሚያሳውቅ ጥበብ ማለት ነው ቲያትር ማለት ባጭሩ። ቲያትር ህይወት ነው ለጋሽ ኪሮስ። እሺ ያው ይሄ እዚህ ሙያ ውስጥ እንግዲህ ረጅም ጊዜ ቆይተሃልና ከ40 አመት በላይ ማለት በጣም ረጅም ጊዜ ነው። ሁሉ ጊዜ ግን እዚህ ሙያ ውስጥ እንድትቆይ የሚያደርግህ ነገር ምን ነበር? የሚያነሳሳህ ነገር ምን ነበር? በቲያትርም ሆነ በፊልም ሙያ ላይ እንድትቆይ ሁሉ ጊዜ አነሳሽ የሆነ ነገር ላንተ ምን ነበር? አንድ ነገር 41 አመት ከ8 ወር ነው በዚህ ሙያ ውስጥ ያለሁት። ያኔ 70ኛ አመቴን ሳከብር የ70ኛ አመት ልደት በዓሌ ሲከበር የኪያን 40 አመት የሙያና 70ኛ አመት እድሜ እና ክብር ብለው ነው እንትን ያሉትና 40 የሚለው ሙሉ እንዲሆን 41 አመት ከ8 ወር ላለ ማለት 40 የሚለው ነገር ጠቀሱ እንጂ 41 አመት ከምናምን ነው እና በዚህ በ41 አመት ከ8 ወር ኦልሞስት 42 አመት ማለት ነው ጊዜ ውስጥ ቲያትር ህይወት ነው ካልኩ
ካል ህይወት ይቀጥላል። የህይወት ዑደት የህይወት እንቅስቃሴ አያቋርጥም። በህይወት እስካለሽ ድረስ እስትንፋስ እስካለ ድረስ የሰው ልጅ ደምና ስጋ እስትንፋስ ኖሮት በህይወት እስከተንቀሳቀሰ ድረስ ቲያትር ደግሞ ህይወት ነው እስካልን ድረስ ህይወት እንቅስቃሴ ነው። የማህበረሰብ አጠቃላይ እንቅስቃሴ ነው ካል ቲያትር ህይወት ስለሆነ ነው። ህይወት እንዲቀጥል እንዲዘልቅ ነው ቲያትር ሞቲቬት የሚያደርገኝ እኔን። ቲያትር ህይወት የሆነው ከህይወቴ ጋር ተቆራኝቶ ሙያ የሆነው እንጀራ የሆነው ኖሬበታለሁ። ሌላ ሙያ የለኝም፣ ሌላ ስራ የለኝም። ሁልጊዜ እንደምለው ምናልባት የቲያትር ባለሙያ ባልሆን ኖሮ በልጅነት የምመኘው ሹፌር መሆን ነበር እላቸዋለሁ ልጆቼን። ካልጠፋ ሙያ ሹፌር መሆን እንዴት ትመኛለህ ይሉኛልና ታዲያ በእኛ ሀገር ሰማይ እኔ የተወለድኩበትና የተማርኩበት ከተማ በሱ ሰማይ አውሮፕላን አያልፍም። እንዴት ብዬ አውሮፕላን ነጂ ልሁን ብዬ እመኛለሁ እላቸዋለሁና ቲያትር ባልመርጥና ተዋናይ ባልሆን ኖሮ ይሄ ተሰጥቶ ውስጤ ባይኖር ኖሮ ምን ሰርቼ እንደምኖርም አላውቅም። እግዚአብሔር ግን ሲፈጥረኝ ስንፍናዬንም አይቶ ነው መሰለኝ ቲያትርን ጥብቅ ብዬ እንደወደውና በሱ እንድኖር አድርጎኛል። ስለዚህ ሞቲቬት የሚያደርገኝ ሁሉ ጊዜ የህይወት እንቅስቃሴ ነው፣ የማህበረሰብ እንቅስቃሴ ነው፣ የእንጀራ እንቅስቃሴ ነው እውነት ለመናገርና ፕላስ ደግሞ ቲያትር ትወና ጥበብ ነው። በጥበብ የሚገኝ አድናቆት፣ ዝና፣ ጭብጨባም ራሱ በዚህ ሙያ እንድትቆይ ያደርግሻል። ሰው ሲወድሽ ከመወደድ በላይ ከመፈቀር በላይ ምንም ነገር የለም በምድር ላይ። ሰው ሲወድሽ እየወደደሽ እንዲኖር መወደድሽ እንዲቀጥል ሁሉ ጊዜ ሞቲቬት ትደረጊያለሽ፣ ያረግሻል። የማህበረሰቡ የህብረተሰቡ የተመልካቹ አድናቆትና ምክር፣ ተግሳጽ፣ ጭብጨባ በዚህ እንድትቀጥይ ያደርግሻል፣ ሞቲቬት ያረግሻልና ይሄ የማህበረሰቡ ሞራልና የሞራል እንትን ኢንሴንቲቭ ስልሽ ማቴሪያል ኢንሴንቲቭ አይደለም፣ የሞራል ኢንሴንቲቭ የማበረታቻ ኢንሴንቲቭ በዚህ እንድቀጥልና ሞቲቬትድ እየሆንኩ የበለጠ የተሻለ ማህበረሰቡን ማስደሰት የሚችልበት እንቅስቃሴ እንዳደርግ ሞቲቬት ያደርገኛል። ይሄ ነው እንግዲህ አጠቃላይ እንትኑ። ደስ የሚል አገላለጽ ነው። ያው የቲያትር ሙያን ሆነ ትወናን ስናነሳ ደግሞ የፊልም ትወናን ስናነሳ ገጸ ባህሪን በደንብ ተላብሶ መጫወት ነው ዋናው ነገርና ጋሽ ኪሮስን ደግሞ ሁላችንም በደንብ ገጸ ባህሪውን ከምን ገልጸው በላይ ተላብሶ መጫወት እናውቃለን። እስኪ እስከዛሬ ምን ያክል ፊልሞች ምን ያክል ቲያትሮች ላይ ተሳተፍክ? ለዚህ ሚሽን የተጠቀመችበትን ፈጠራ ወደኛ ዙራ ጉድታፍላ እንዴ? ለምን ይከታተልሻል? እኔ ጋር ስለመጣሽ በፍጹም ሊሆን አይችልም። እኔን በተከበርኩበት ሀገር አዋርዳ አንተን ጡቷን ነጥቃ ጥላ ነው የኮበለለችው። ብዙ ናቸው ግን በጣም ሜጀር የሚባሉት የዩኒቨርሲቲዎቹን 8 እስከ 10 የሚሆኑትን ፕሮፌሽናል ከመሆኔ በፊት የሰራኋቸውን ትተን በቲያትር ቤት ደረጃ ወደ 17 18 የሚሆኑ ትላልቅ የሙሉ ጊዜ ተውኔት የምንላቸው ቲያትሮችን ተጫውቻለሁ። ፊልሞቹም አንድ 18 ፊልሞች ይሆናሉ። ይሄ ማለት ግን ተከታታይ የቴሌቪዥን ድራማን አይጨምርም፣ አጫጭር የቴሌቪዥን ድራማን አይጨምርም፣ የሬዲዮ ድራማን አይጨምርም፣ መድረክ ላይ የሚሰሩ የዓመት በዓል የአዘቦት አጫጭር ድራማዎችን አይጨምርም እና በትላልቅ ደረጃ ግን ይሄ ፉል ሌንግዝ ፕሌይ የምንለው ወይም የሙሉ ጊዜ ተውኔት የምንላቸው ወደ 18 ናቸው። ፊልሞቹም እንዳልኩሽ 18 ወይም 17 ናቸው። በትክክል ቁጥራቸውን አላውቀውም። ስለዚህ ሲጠቃለሉ እነኚህ ትላልቅ ፊልሞችና ትላልቅ ቲያትሮች ወደ 36 35 ይሆናሉ። አጫጭሮቹ የቴሌቪዥን ድራማዎችና አጫጭሮቹ የመድረክ ድራማዎች ግን ቁጥራቸውን አላውቀውም። የሬዲዮም እንደዚሁ ቁጥሩን አላውቀውም። እሱ ብቻ አይደለም፣ የሬዲዮ ትረካም መጣጥፍ ትረካም
በፍሪላንሰርነት ሬዲዮ ኢትዮጵያ የሰራሁት እነሱ ቁጥራቸውን አላውቀውም አላስታውሰውም አሁን ግን በጠየቅሽኝ እንትን ግን የቲያትርና የፊልም ይሄን ያህል ናቸው በመሰረቱ ፊልምና ቲያትር ፊልም አሁን አንድ ቃል ብሳሳት እዚህ ኢንተርቪው ላይ እንኳን ብሳሳት ወይም ይሄ ለተመልካች ሚጥም መልስ አይደለም የሰጠሁት ብዬ ባስብ ካሜራማኖቹን ባካችሁን አቁሙልኝና የተናገርኩትን ዲሊት አድርጉልኝ በኤዲቲንግ ላለው ፊልምም እንደዚሁ አክት ስታረጊ ወይም ስትተውኚ ፌሻል ኤክስፕሬሽንሽ የፊትሽ አገላለጽ እንቅስቃሴሽ ቃለ ተውኔትሽ ልክ አይደለም ብለሽ ካመንሽ እንደገና ትቀረጫለሽ 10 ጊዜ አንድ ሲን አንድ ትዕይንት አንድ አጭር በአክቹዋል እንትኑ የአንድ ደቂቃ እንኳን ማትሞላ ትዕይንት ወይም ሲን 10 ጊዜ ልትቀረጽ ትችላለች ካሜራማኑ ዳይሬክተሩ አክተሩ ካልተመቻቸው ደጋግመው ሊቀርጿት ይችላሉ ከዛ ውስጥ ተመርጣ ነው ቤስት የምትባለው አክቲንግ ጥራቷ ምስሏ ድምጿ ትወናዋ ተመርጣ ነው ኤዲት የምትደረገው ቲያትር ግን መድረክ ላይ ነው ይሄ ከጀርባችን የምታዩ ወንበር አሁን ወደ 600 ወንበር ነው ድሮ ነው የዚህ መድረክ በመሰራበት ጊዜ ግን 860 ቋሚ ወንበርና አግዳሚ ደግሞ ተጨማሪ ወንበር ገብቶ 1000 ሰው ነበር የሚይዘው ስለዚህ ከ1000 ሰው ጋር ነው የምትጋፈጪው እዛው ቀጥታ ከካሜራ ጋር አይደለም ከ1000 ሰው ጋር ምናልባት እኔ መሪ ተዋናይ ከሆንኩ የቲያትር ስክሪፕቱ 80 ገጽ 85 ገጽ ሊሆን ይችላል አጠቃላይ ይሄ የሙሉ ጊዜ ተውኔት ምንለው ከዛ ውስጥ የመሪ ተዋናዩ ቢያንስ ከ20 ገጽ በላይ ወይም 25 ገጽ ሊሆን ይችላል የመሪ ተዋናዩ ዲያሎግ ወይም ቃለ ተውኔት ያንን ሸምድደሽ ከአክቲንግሽ ጋር ከገጸ ባህሪው ጋር ከእንቅስቃሴሽ ጋር ፌሻል ኤክስፕሬሽን ምንለው የፊትሽ መለዋወጥ እናንተ ማለት ጋር አዋህደሽ ማፍሰስ መቻል አለብሽ ቃል ብትሳሳቺ አንቺ ብቻ አይደለሽ የምትሳሳቺው አብሮሽ ያሉት ጓደኞችሽም ገደል ትከቻቸዋለሽ ስለዚህ ቲያትር ፊት ለፊት በተፈጥሮ በአካል ቀርበሽ የምታረጊው ሲሆን ፊልም ግን ታግዘሽ ነው ቴክኖሎጂ ያግዝሻል ሌሎች ሰዎች ያግዙሻል ካሜራማኑ ያግዝሻል ዳይሬክተሩ ያግዝሻል ኤዲተሩ ያግዝሻል ሳውንድ ማኑ ላይት ማኑ ሁሉም ተባብረው ላንቺ ስራ ቆንጆ መሆን እንትን ያደርጋሉ እዚህ ጋር ቲያትር ጋር ግን ሌሎች ምንም ማድረግ አይችሉም ምናልባት ከኔ ጋር የሚተውኑ ሰዎች ቃል ከጠፋብኝ ወይ ዞር ብሎ ሰው እንትን ሳይል ዞር ብሎ ቃሉን ሊጠቁመኝ ይችላል የጠፋብኝን ቃል ያውም የኔን ዲያሎግ የሚያውቅ ከሆነ አለበለዚያ ግን ፊት ለፊት የምትጋፈጪው ከሆነ ያንቺን ተሰጦ ያንቺን ታለንት ያንቺን ጉብዝና ያንቺን ክህሎት ችሎታ ምትለኪበትና ምታወጭበት ምታፈሽበት ነው ስለዚህ እኔ እንደ እውነት ከሆነ የትኛውን ነው የምትመርጠው ካልሽ ቲያትር ነው የምመርጠው የመድረክ ትወና ነው ለኔ የሚመቸኝ የፊልሙ እንደ ራሴ እንደ አንድ ትልቅ ጥበበኛ አድርጌ አልቆጥረው በብዙ እገዛ የሚሰራ ስለሆነ የቲያትር ግን መጀመሪያ ጥናቱ ላይ 2 ወር ተኩል ፈጅቶ ተጠንቶ አብቅቶ የሚወጣ ስለሆነ ከዛ በኋላ ምንም ረዳት አያስፈልግሽምና እኔ ፈታኝ ነው የምለው ተሰጦን እና ችሎታን ማሳያ ነው የምለው የመድረክ ቲያትር ነው እንዲያውም ለጠይቄ የነበረውን ጥያቄ በዚህ ታይዞ ተመለሰልኝ እዚህ ላይ ከባዱ ነገር ልጠይቅ ነበርና እስኪ ይሄንን ሐሳብ ካነሳና አይቀር ግን ከነዛ ሁላ ቲያትሮች አጋጣሚ ጋሽ ኪሮስ ጋር ምን አለ የማትዘነጋው ዘወትር ጭንቅላት ላይ ወይም ደግሞ አእምሮ ውስጥ የሚቆይ አጋጣሚ ምን አለ እስኪ አይ አጋጣሚ እኮ ቲያትር ላይ መድረክ ላይ ስትሆኚ ብዙ አጋጣሚ ይኖራል መብራት ሊጠፋ ይችላል መብራት ጠፍቶብሽ ጄነሬተር ስታንድ ባይ ካልሆነ ልትቆሚ ትችያለሽ እዛው ባለሽበት ነው የምትቆሚው መብራት እስኪመጣ ድረስ ተስፋ የሌለው ነገር ከሆነ ነው የምትወጪውና አናውንስ ተደርጎ እንዲ መብራት ጠፍቶብናል ጄነሬተርም የለንም ተብሎ ይቅርታ የሚጠየቀው ተመልካቹ በተረፈ ግን እኔ ብዙ ጊዜ የሚያጋጥመኝ በዛን ጊዜ ከዩኒቨርሲቲ ስወጣ
አዝማቲክ ነበርኩ እኔ ኃይለኛ የአስም በሽታ ነበረብኝ የአስም በሽታ በጣም ነበር የሚያሰቃየኝና በተለይ ቲያትር ይዘን ወደ ክፍለ ሀገር በምንሄድበት ጊዜ እንዳሁኑ አዲስ አበባ አይደለም አዲስ አበባም ቲያትር እየተሰራ አይደለም አሁን በዚህ ጊዜ ያኔ ግን በአመት አንድ ጊዜ ሶስት ጊዜ ፕሮግራም ይወጣል ሶስት የተለያዩ ቲያትሮች ለየክፍለ ሀገሩ ተመልካች ፕሮግራም ተደርጎ ይሄዳሉ ቢያንስ አንዱ ቲያትር አንድ ወር ተኩል ሁለት ወር ይዞራል ለምሳሌ ከዚህ ጀምሮ ደብረ ዘይት ናዝሬት መቂ ዝዋይ አዋሳ ዲላ ሪጋ ጨፌ ይርጋለም ክብረ መንግስት ወላይታ ሶዶ አርባ ምንጭ እያለ ይዞርና እንደገና በናዝሬት አድርጎ ወደ ሐረር ይሄዳል ሐረር አስወተፈሪ ሂርና ምን ድሬዳዋ ይሄዳል ለማሳየት ማለት ነው ብዙ ጊዜ እኔን ቻሌንጅ የሚያደርገኝ ደቡብ ሲሄድ ነው የቡና ኤሪያ ስለሆነ ያካባቢ አየሩ ሂሚዲቲ ስላለው እርጥበት አዘል አየር ስለሆነ ያፍነኛል የተመልካቹ ደግሞ እንትን አለ ትንፋሽ አለ እኔ ወደ ተመልካቹ ነው ፊቴ ተመልካች ፊቱ ወደ መድረክ ነው ያ ሁሉ ትንፋሽ ወደ አንቺ ነው የሚያርፈው ጨርሰሽ ስትወጪ ራሱ ላበላብ ሆነሽ ልብስሽ የለበሽው ልብስ ገላሽ ላይ ተጣብቆ ነው የምትወጪው ያ ሁሉ ተጨምሮ የኔ አስም ተጨምሮ ያፍነኛል ብዙ ጊዜ ያፍነኝና ዲያሎጌን መናገር እስኪያቅተኝ ድረስ ሆናለሁ እና የኔ ፓርትነሮች ከኔ ጋር የሚተውኑ ሰዎች በአይናቸው ምልክት ይሰጡኛል ውጣ ይሉኛል እየተሰቃየሁ ነው ያሉ ሳጊ ይዞኝ ሲጨነቅ ያሉ ውጣ ይሉኛል ሳልጨርስ ግን ወጥቻለሁ እና ብዙ ጊዜ ቻሌንጅ የሚገጥመኝ ይሄ ነው እንጂ ከችሎታ ማነስ ወይም ከሌላ ነገር ገጥሞኝ አያውቅም ይሄኛው ግን እኔ ካልጨረስኩት ቲያትሩ አያልቅም እኔ ቃለ ተውኔቴን እንትን ካላልኩ የሚቀጥሉት ፓርትነሮቼ ታሪኩን ሊያስቀጥሉ አይችሉም ስለዚህ ያንን ሃቪንግ ኢን ማይንድ ያንን በአእምሮዬ ውስጥ ስላለ ጥዬ መውጣት አልችልም ተጨነቅኩ ትንፋሽ ያጠረኝ ብዬ ነገሩን አበላሽቼ ያህዝብ እኮ ገንዘቡን ከፍሏል ያህዝብ ጊዜውን ከፍሏል ጊዜውን ሰውቷል ስለዚህ ይሄንን አበላሽቼ መውጣት ስለማልችል እንዲህ አይነት ጭንቅ ነበረብኝ በኋላ ግን እየተሻለኝ ሲሄድ ምንም ችግር አልነበረም አልፎ አልፎ ግን ምን ያጋጥማል ቃለ ተውኔት የሚስቱ ሰዎች ያጋጥሙሻል ያንቺ ፓርትነሮች ቃለ ተውኔት ሲዘነጋ ደግሞ ፍጥጥ ነው የሚሆነውና በተቻለ መጠን ያንቺም የፓርትነሮችሽም የሌሎች ገጸ ባህሪያት ዲያሎግ ለማጥናት ጥረት ታደርጊያለሽ ለምን ቢጠፋበት እንኳን እንድትጠቁሚው ዞር ብለሽ ወይ የምትስይ መስለሽ ምልክት ለመስጠት እንደሱ አይነት ነገር ያጋጥማል እንጂ ሌላ ብዙ እንትን የለም እንግዲህ እንደ ኤክስፒሪየንስ እኔና አብራር አብዶ የሚባል ተዋናይ ታላቅ ተዋናይ አንጋፋ ተዋናይ እሱ ጣሊያን ሆኖ ነው የሚሰራው ባልቻ ባነፍሶ የሚባል ቲያትር እኔ እሱ አሽከርና የባልቻም አሽከር ዳብል ኤጀንት ሆኜ ስሰራ ወሊሶ እንግዲህ ድሮ ቲያትር ይዘን ስንሄድ መጀመሪያ የሰፓ አባላት የአውራጃው ወይ የወረዳው የሰፓ ኃላፊዎች ከፊት ነው የሚቀመጡት ከፊት ነው ሳይከፍሉ ነው የሚቀመጡት እና እንደዛ በመናሳይበት ጊዜ አባ ነፍሶን የሚያበሻቅጥበት እንትን አለውና አንዱ ተናዶ የእውነት ነው እንግዲህ ቲያትር እውነት ነው ብለናል ቲያትር ህይወት ነው ብለናል የህይወት ግልባጭ ነው ተናዶ ሰውየው ሽጉጥ አውጥቶ አብራርን እንትን ይለው አው በቃ ተናዶአላ እኛን አርበኛ እኛን ደጃዝማች ባልቻን እንትን ሲል ሲያበሻቅጥ ሽጉጥ አውጥቶ እንትን ሲል አይተውት ጓደኞቹ እንዴ ጓደንትና ምን ነካ ይሄ እኮ ቲያትር ነው ብለው አስጥለውታልና ይሄንን አስተውሳለሁ በመድረክ ህይወት ያም በሌላ ተዋናይ ሊደርስ የነበረ ነው በኋላ ነው እንግዲህ ያወቅነው እኛም እና ይሄ ነው እንግዲህ የሚያጋጥም ነገር አልፈነው መተናል ያው ከተዋናዮች አንፃር ብቻ ሳይሆን ከተመልካችን ብዙ የሚመጣ ነገር አለ እና የሚያው ፍቅር እሺ እስኪ የአባቶችን ቀን ደግሞ ያነሳን ነበርና እንዴት ነው አንተ ጋር የልጆች ምን ይላሉ ስለሙያ ስንት ልጆች አሉ እስኪ አስተዋውቀን
አንድ ወንድ ልጅና ሁለት ሴቶች ልጆች ከአብራኬ የወጡ ልጆች አሉ። ሁለት ሌሎች ልጆች የባለቤቴ ልጆች አሉ። አጠቃላይ 5 ናቸው። አንዱ ልጅ ውጭ ነው፣ ለንደን ነው ያለው። የልጆች አባትና ባለትዳር ነው። ሁለቱ ኦልሞስት 4ቱ አግብተዋል። አንደኛዋ ወልዳለች። ስለዚህ የ3 ልጆች አያት ነኝ። የነኝ ልጆች አባት ነኝ። አሁን ያልኳቸው ልጆች አባት ነኝ። ልጆቼ አብዛኞቹ ተምረዋል። እንደው ሳይኮሎጂስት ነች። አንደኛዋ ሶሻል ወርክ እና ከዛ ማስተርሷን በፐብሊክ አድሚኒስትሬሽን ወስዳለች። ቲያትር ይወዳሉ፣ ኪነ ጥበብ ይወዳሉ፣ ያደንቃሉ፣ ይተቻሉ፣ ይገመግማሉ። ከነዛ ውስጥ ግን ወደ ጥበቡ የተሳበና የተማረከ ማንም ልጅ የለኝም። ስለ ስራ እንደው ምንድነው የሚሉት እስኪ? ስራዬን ያደንቃሉ፣ ይወዳሉ። ምክንያቱም ያደጉበት ሙያ ነው። እኔ ይሄንን ስራ ሰርቼ ነው ልጆቼን ያሳደግኩት። እንዳቅሜ ሞላቅቄም ይሁን ቆንጥጬ በዚህ ሙያ በማገኘው ገቢ ነው ልጆቹ ያደጉትና ለዚህ ደረጃና ቁም ነገር የበቁትና እንደማንኛውም ሙያ የሚወደድ ሙያ እኔ የማከብረው ሙያ መሆኑን ያውቃሉ። እነሱም ያከብሩታል ሙያውን። በነገራችን ላይ እዚህ ግቢ ነው ያደጉት የኔ ልጆች። ከልጅነት ጀምሮ አንደኛው እንዳውም ሲያገባ እዛኛው ትንሹ አዳራሽ የምንለው አለ። ከዚህ ከመድረኩ ጀርባ ትንሽ አዳራሽ አለ። እዛ ነው ያገባው። እንዳውም ሲያገባ በ2002 ነው ያገባው። 2002 ሲያገባ እዚህ ነው ያገባው። የቲያትር ቤቱ ሰው እንደ ልጁ አድርጎ ነው የዳረው። የዚህ ቤት ሰዎች ድግስ መደገስ ያውቃሉ፣ ቤተሰብ ጓደኛ ማክበር ያውቃሉና በጣም በትልቅ ደረጃ ነው እዚህ ያገባው። በመሰረቱ እናታቸውም እዚህ የውዝዋዜ ባለሙያ ነበረች። በኋላ አካውንቲንግ ተምራ የሂሳብ ሰራተኛ ሆነች እንጂ እሷም ተወዛዋዥ ነበረችና በሁለቱም በኩል ኪነ ጥበቡ ስለማያመልጣቸው የዚህ ግቢ ቤተኞች ከነበሩ ህፃናት እዚህ ግቢ ካደጉት ውስጥ የኔ ልጆች የተወሰኑት ናቸው። እና ሪስፔክት አላቸው። ትልቅ ሪስፔክት ነው። ለኔ ብቻ አይደለም ለጓደኞቼም በሙያ ውስጥ ላሉት ሰዎች በሙሉ ትልቅ አክብሮት አላቸው። በተረፈ ግን አርቲስት የመሆን ዝንባሌም ምንም የለም። አንደኛዋች ሳይኮሎጂስት ያልኩሽ እንዳም ትንሽ የሊትሬቸር ዝንባሌ ነበራት። ግን ሊትሬቸር ስትጽፍ ናሬቲቭ የሆነ ስዕላዊ የሆነ ገላጭ የሆነ ነገር ነው የምትጽፈውና ያ ግን ዝም ብሎ እንደ ሆቢ ነገር ነው እንጂ እንጀራዬ ነው ወይም አድግበታለሁ ብላ እንትን የምታደርገዋለህ። እኔ ይገርመኛል። ለምን አትቀጥይበትም እላታለሁ። አይ በቃ ስሜቱ መጥቶ የጻፈችው ነገር ነው፣ በዛ አትቀጥልም። ጥሩ ኦራተርም ነች፣ መናገር ትችላለች። መድረክ ላይ ፈርታ ምን ብላ እንትን አትለው። አሁን 70ኛ ዓመቴ ሲከበር እዚህ መድረክ ላይ ወጣ 1000 ሰው ፊት የተናገረችው ንግግር አባቷን በልጠችው ነው የተባለው። በጣም ግሩም የሆነ ንግግር ነው ያደረገችውና ኮሄረንሱ እንትበርጣቸው ቃላት፣ ንግግሩ፣ ስኬቱ፣ ስምረቱ፣ የቃላት አሰካኩ በጣም የሚገርም ነውና ከዚህ ውጭ ግን ሌላ ዝንባሌ ምንም የላቸው። ደስ የሚል ነው። ሀገር ፍቅር እንግዲህ ለአንተ ብቻ ሳይሆን ለእነሱም ቤታቸው ነው ማለት ነው። ቤተሰብ ተመስርቶበታል። እውነት ነው፣ ቤታቸው በጣም ደስ የሚል ነው። ያው ብዙ ጊዜ አሁን ላይ ደግሞ ሰው ብዙ አስተያየት ይሰጣልና የዘንድሮ ቲያትርማ ድሮ ቀረ ይባላል። እንደው እስኪ አንተ ጋሽ ኪሮስ እንዴት ትገልጸዋለህ? በእናንተ ጊዜ የነበረውን ቲያትርና አሁን ላይ ደግሞ ያለውን የቲያትር ሙያ ላይ ምን የምትለው ነገር አለ? እንግዲህ አስቸጋሪ ነገር ነው። እያንዳንዱ ትውልድ የራሱ የሆነ ወርቃማ ዘመን አለው። የኔ ወርቃማ ዘመን አልፏል። ለዚህ አሁን ላለው ትውልድ ደግሞ ወርቃማ ዘመኑ አሁን ነው። የቲያትር ወርቃማ ዘመን ወድቋል፣ አልፏል ወይም አይ አሁን ይሻላል ለማለት ትንሽ ጥናትና ምርምር ያስፈልገዋል። ዝም ብሎ በጨበጣ በስሜታዊነት የሚነገር ነገር አይደለም፣ ጥናት ያስፈልገዋል። በእኔ እምነት ግን እስከ 97 98 ዓመተ ምህረት ድረስ እስከ ሚሌኒየም ድረስ ቲያትር ጥሩ ደረጃ ላይ ነበር። ቲያትርና የቲያትር ጥበብ የቲያትር ተመልካች ተቆራኝተው ከፍተኛ ደረጃ የደረሱበት ወይም የእድገት አቅጣጫ ያሳዩበት በብዛት ለምሳሌ ይሄ ቤት ከሰኞ እስከ እሁድ ቲያትር ያሳይ ነበር ከሳምንት እስከ ሳምንት።
አሁን በሳምንት አንድ ቀንም የለውም። ያኔ የነበረው ትኩረት ያኔ የነበረው ጥረት አሁን የለም በተለያዩ ምክንያቶች። ስለዚህ ይሄ ዘመን የኔ ወርቃማ ዘመን ነው ቢለኝ ይሄ አሁኑ ትውልድ ማሳያ ያስፈልገዋል። የትኛው ነው ወርቃማ ያደረገው ለዋለው። ነገር ግን እኔ በኔ ዘመን እኔ ስጀምር ጀምሮ ከኔ በፊትም ጀምሮ ከሰባዎቹ ጀምሮ በደርግ ጊዜም ጀምሮ እስከ ሚሊኒየም ድረስ ጥሩ እንቅስቃሴ የቲያትር እንቅስቃሴ የነበረበት በየወረዳውና በየከፍተኛ ያኔ ከፍተኛ ነው የሚባለው አሁን ክፍለ ከተማ ነው መሰለኝ ጥሩ የኪነ ጥበብ የሙዚቃም የስነ ጽሁፍም የቲያትርም እንቅስቃሴ የነበረበት ዘመን ነውና ከዛ በኋላ ደግሞ ቲያትር ዲፓርትመንት ተከፍቶ ቲያትር ቤቶቹም ቅድም ካልኩሽ ብሔራዊ ቲያትርና ሀገር ፍቅር በተጨማሪ ማዘጋጃ ቤትና ራስ ቲያትር እንደዚሁም የህፃናትና ወጣቶች ቲያትር ተጨምሮ እንዳው ሜጋ ቲያትርም ነበረ ስድስት ቲያትር ቤቶች የሆኑበት ጊዜ ነበርና የቲያትር አማራጭ በስፋት የነበረበት ነው ለአዲስ አበባ ከተማ ነዋሪ። ስለዚህ መርጦ የሚፈልገው ቦታ እየሄደ የሚያይበት ከዚህኛው ያኛው ይሻላል ይሄኛውና ይሄኛው ልዩነቱ ምንድነው ብሎ አስተያየት ሁሉ ግምገማ ሁሉ የሚሰጥበት ዘመን ነበረ። አሁን ግን ምንም ነገር የለም። አሁን አማራጭም ስለበዛ ነው። ቲክቶክ አለ፣ ዩቲዩብ አለ፣ በዩቲዩብ የሚተላለፉ ድራማዎች አሉ፣ ፊልሞች አሉ፣ ብዙ ነገር አለ። ብዙ አማራጭ ስላለ የሆሊውድ ፊልሞችም ባጭሩ በእንትን ማየት የሚቻልበት ዘመን ስለሆነ ሰው አማራጭ ስላገኘ ይመስለኛል ቲያትርን እንትን ያለው የመጣው። ቲያትር በመሰረቱ ውድ ኪነ ጥበብ ነው፣ ውድ ጥበብ ነው። ከፕሮዳክሽኑ ጀምሮ እስከ እንትኑ ድረስ ውድ ነው። ስለዚህ ውድነቱና አስተማሪነቱ አዝናኝነቱ ግምት ውስጥ ገብቶ በከፍተኛ ደረጃ ሊታገዝ የሚገባው በመንግስትም በማህበረሰብም ሊታገዝ የሚገባው ጥበብ ነው። አጠቃላይ ኪነ ጥበብ ሊታገዝ ይገባዋል። በዚህ በደሃ ህብረተሰብ ውስጥ ከፍተኛ ደረጃ መድረስ ያለበት ነው። ህብረተሰቡን እያዝናና ለማስተማር በኔ ግምት የኔ ወርቃማ ዘመን አልፏል። አሁን ያሉት ምናልባት ከ2000 እስከ አሁን ያሉት ወጣቶች እዚህ ሀገር ፍቅር ያሉት እርግጠኛ ነኝ 4 እና 5 ቲያትር ቤት ተጫውተው ከሆነ ወርቃማ ዘመናቸው ነው ማለት ይቻላል። እንደኔ 18 20 35 ፊልም እና እንትን ተጫውቷል ማለት ይከብደኛል። በፊልም ይልቅ ብዙ ወጣቶች ብዙ ፊልሞች ይሰራሉ። ምርጥ ነው አይደለም ፊልሙ እንተፎንቶ ነው ጥሩ ነው እሱም ጥናት ያስፈልገዋል። ያም ሆኖ ግን በብዛት ደረጃ ግን ብዙ ፊልሞች ያዩ የሚሰሩ ልጆች አሉና ከዚህ ከቲያትር ጥበብ አንፃር ግን ያውም የቲያትር ዲፓርትመንት ወደ 10 ነው 10 ምናምን ዩኒቨርሲቲዎች ቲያትር ያስተምራሉ። ድሮ አዲስ አበባ ዩኒቨርሲቲ ብቻ ነበር። አሁን ብዙ ዩኒቨርሲቲዎች ቲያትር ያስተምራሉ። ያም ሆኖ ግን ብዙ ተመራቂ እየወጣ ብዙ ቲያትር እየሰራ አይደለም። ብዙ ቲያትር ቤቶችም የሉም። ስለዚህ ወርቃማ ዘመን ነው ማለት አይቻልም ይሄ ዘመን። ልክ ነው። ለጌታ ላይ የኪነ ጥበብ ዘርፍ ነውና በደንብ መታገዝ ያለበት በዛው ልክ ደግሞ በደንብ ብዙ አፍቃሪዎች ያሉት ሙያ ነው ቲያትር። እስኪ አሁን ደግሞ ወደ ማገባደዳችን እየደረስን ነውና 41 ዓመት ከ8 ወር አልከኝ ቅድም። አሁን 42 ዓመት እየሆነ ነው ማለት ነው። የ4 ወር ጉዳይ ነው። ጋሽ ኪሮስ ምንድነው ትተህ ማለፍ የምትፈልገው ነገር? በምን ቢያወሱ ደስ ይላል? ሰዎች በዚህ ሙያ ላይ ባሳረፍከው አሻራ እንደው በምን ቢያነሱ ደስ ይላል? ምንድነው ትተህ ማለፍ የምትፈልገው ነገር? አክቹአሊ እኔ እንኳን ይሄን ያህል ሌጋሲ ትቼ በዚህ በኩል ብታወስ የምለው ብዙ ነገር የለኝም። ነገር ግን በተለይ በፊልም በኩል በቴሌቪዥን ተከታታይ ድራማ በኩል ረጅም ጊዜ የሚቆዩ ስራዎች አሉ። እንግዲህ ዲሊት ካልተደረጉ ካልተሰረዙ አሉ። ሌላው ለቲያትር ጥናት የኔ የመመረቂያ ጽሁፌ በኢንሳይክሎፔዲያ ውስጥ ገብቷል። ፈርቀዳጅ ተብሎ ገብቷል። እሱ ራሱ ኢንሳይክሎፔዲያ ውስጥ መግባቱ ሎንግ ላስቲንግ የሆነ መታወሻ ሊሆን ይችላል የሚል እምነት አለኝ። ፊልሞቹና የቴሌቪዥን ድራማዎቹም እንደዚሁ ረጅም ጊዜ ሊቆዩ ይችላሉ። ነገር ግን እንደ ሰው መልካም ስራ በመስራት ብታወስ ደስ ይለኛል። ለወጣቶች እኔ በወጣቶች ሁሉ ጊዜ ተስፋ አልቆርጥም። ወጣቶች የነገ ተተኪዎች ናቸው።
አባትን የሚተኩ እናትን የሚተኩ ወጣቶች ናቸው፣ ሀገርን የሚረከቡ ወጣቶች ናቸው የሚለው እምነቴ የጸና ነው። በምላስ ብቻ አይደለም በተግባርም ነው። በርካታ ወጣቶች ማፍራት እንዲቻል በርካታ እገዛዎች አድርጌያለሁ። በተለያዩ ኃላፊነት ደረጃዎች ስለነበርኩ የስነ ጥበባት ማስተባበሪያ ቡድን መሪ ነበርኩ አዲስ አበባ ከተማ ባህልና ቱሪዝም ቢሮ። እዛ ስነ ጥበባት ማስተባበሪያ ቡድን ፍቃድ ይሰጣል። የብቃት ማረጋገጫ ፍቃድ፣ የካሜራ ፍቃድ አለ፣ የስቱዲዮ ፍቃድ፣ ኤዲቲንግ፣ የፊልም ፕሮዳክሽን፣ የቲያትር ኢንተርፕራይዝ፣ የሙዚቃ ባንድ፣ የስነ ጽሁፍ፣ የተለያዩ የኮሪዮግራፊ የብቃት ማረጋገጫ ፍቃዶች ይሰጡ ነበርና የነሱን ክራይቴሪያዎች በማቅለል እጅግ በርካታ ወጣቶች ፍቃድ እንዲያገኙና እንደልባቸው በገንዘብ እጦት ምክንያት ሙያው ያላቸው ችሎታው ያላቸው ገንዘብ አጥተው ክራይቴሪያው የሚጠይቀው ገንዘብና ማቴሪያል አጥተው ወደ ኋላ እንዳይቀሩ ለማገዝ ጥረት አድርጌያለሁ። እስካሁንም ኪያ የሚለው ስም ጎልቶ እንትን የሚለው በየሄድኩበት በወጣቶች ተከበቤና ተመስግኜ የምኖረው ያኔ በሰራሁት ስራ ነው። ስራዬን ስለሰራሁ ነው። መረዳት አለባቸው፣ መታገዝ አለባቸው ስለማምን ነው። ስለዚህ ወጣቶች ላይ የምትዘሪው ዘር ነገ ጎልምሰው ሸምግለውም አይረሱትም። ያኔ እኮ አንድ ኪሮስ የሚባል ነበር ወይም እንትና የሚባል ነበር፣ እንዲህ አድርጎልን ነው ስራ የጀመርነው። እሱ ባያግዘን ኖሮ እኮ እንትና አንልም ነበር። ይሄ አንድ ትልቅ ነገር ነው። እግዚአብሔር ይለትና እሱ እኮ ድምጥማጣችን አጥፍቶን ነው ጠፍተን የቀረነው መባልም አለ። ስለዚህ ያኔ የምትዘሪው መልካም ዘር ይቆያል፣ ከፊትሽ አልፎ ይጠብቅሻልና እኔ አሁን 70 ዓመቴ ነው። ካሁን በኋላ የኖርኩትን ነው እንጂ ማቀው እስካሁን በኋላ የምኖረውን አላቅም። ማምሻ መድሜ ነው። ከዚህች ወጥተን እንኳን ምን እንደሚያጋጥም አናቀው። ስለዚህ ለሚቀጥሉት የተወሰኑ ዓመታት በህይወት እስካለው ድረስ መልካም ነገር ሰርቼ ማለፍን ነው እና በዛ መታወስን ነው የምፈልገው። አዎ ይሄንን ፕሮግራም እንግዲህ ብዙ ወጣቶች ያዩት እንደሆነ ምንም ጥርጥር የለኝምና ለኔም ቀደም ሲል ሳገኘህ ውስጥ የቀሩ ብዙ ነገሮችን ብለኸኝ ነበር እንደምክር። እስኪ ለወጣቱ በመጨረሻ ማለት የምትፈልገው ነገር አለ? እንደው ማስተላለፍ የምትፈልገው ምክርም ቢሆን እንቀበላለን። እንግዲህ ወጣቱ ምክር ይቀበላል ወይ ነው ትልቁ ነገር። አረ እንቀበላለን። ሁሉ ጊዜ ወቃሽ መሆን፣ ሁሉ ጊዜ ትልቅ ነገር ከትልልቅ ሰዎች በእድሜ ከገፉ ሰዎች ነው የሚገኘው ብሎ ማመን ጥሩ ነገር ሆኖ ሁሉ ጊዜ ግን በፈላጭ ቆራጭነት እንዲህ አታርጉ፣ እንዲህ እኮ ናችሁ፣ እንዲህ ናችሁ፣ እንዲህ ነው፣ እነሱማ እንዲህ ናቸው እያሉ መውቀስም ተገቢ አይደለም። ያም ሆነ ግን ወጣቱ ትውልድ ነገ መካሪ እንዲሆን ነገ እንደኛ አዛውንት ሆኖ የሚቀጥለውን ትውልድ እንዲመክር እንዲያበቃ ግን እኔ አንድ ነገር ማለት ፈልጋለሁ። ያ ነገር ምንድነው? ማስተዋል፣ ትዕግስት፣ ዓላማ፣ ከዛ በተጨማሪ ደግሞ ማንበብ፣ አንባቢ መሆን። ትምህርት ቤት ብቻ አብቅቶ የመጨረሻው ፋይናል ፈተና ተወስዶ ደብተርና መጽሐፍ የሚሰቀልበት አይደለም ትምህርት። ከዛ ውጭም ሌላ ትምህርት አለ። እኔ ዩኒቨርሲቲ ከተማርኩት ይልቅ ከሀገር ፍቅር ዩኒቨርሲቲ የተማርኩት ይበልጣል። ከመጽሐፍት የተማርኩት ነው የሚበልጠውና ከመጽሐፍት ያገኘሁት ዲግሪ ይበልጣል። እውነተኛ ዲግሪና ሰርቲፊኬት ከሎው ስኩል ያገኘሁትና ከቲያትር ካገኘሁት ይልቅ በውጭ ካገኘሁት ከመጽሐፍት ባገኘሁት እንትን ነው ይበልጥ እንትን ያልኩትና አንባቢ መሆን። ይሄ ቲክቶክ፣ ዩቲዩብ፣ ጎግል ኢንፎርሜሽን ሊሰጡ ይችላሉ። ዲፕ የሆነ ናውሌጅ ጥልቅ የሆነ ዕውቀት ግን አይሰጡም። በጋዜጠኝነቱም በኪነ ጥበቡም በስነ ጥበቡም በኢኮኖሚክሱም ሌባም ቢሆን አንድ ሰው በሌብነቱም አሪፍ ሌባ ለመሆን አውቆ መገኘት አለበት። ኪነ ጥበብ፣ ስነ ጥበብ፣ ጋዜጠኝነት የሚዲያም ይሁን የማነው የኤሌክትሮኒክስም ይሁን የፕሪንት ሚዲያ የሶሻል ሚዲያ ጋዜጠኞች ከህብረተሰቡ አንድ እርምጃ ቀድሞ መገኘት አለባቸው። ሁሉ ጊዜ እኛ የሃሁ ተማሪ ነን። አንድ ተዋናይ መድረክ ላይ በወጣ ቁጥር ሁሉ ጊዜ የሃሁ ተማሪ ነው ይባላል። መብላት እኮ ይችላል፣
እንዴት እንደሚበላ አውቃለሁ። እንዴት እንጀራ እንደሚቆረስ ወጥ እንዴት እንደሚጠቀስ አውቃለሁ። መድረክ ላይ ስወጣ ግን እንደ አዲስ ነው የምማረው። እንዲህ አድርገህ ነው የምትጎርሰው፣ እንዲህ አድርገህ በተፈጥሮ እንደምትጎርሰው አይደለም። እንዲህ ብለህ በሶስት ጣትህ ነው የምትይዘው፣ ወይም ጥቅልል አድርገህ በትልቁ ግማሹን እንጀራ ቆርሰህ ነው የምትበላው ተብዬ ነው የሚነገረኝ። እንደ ገጸ ባህሪው እንትን ተዋናይም ይሁን ሙዚቀኛም ይሁን ገጣሚም ይሁን የሚዲያ ሰውም ይሁን ሁልጊዜ አጥንቶና አንብቦ በበቂ ሁኔታ ተዘጋጅቶ ከሱ በላይ ከሱ ፊት ለፊት ያሉ ተመልካቾችና አድማጮች ከሱ የበለጠ ዕውቀት እንዳላቸው ማወቅ አለበት። እኔ አሁን በሚዲያ ብዙ ጊዜ እንትን እንዳለው ወይ እንግዲህ ስለ አጠቃላይ ወጣቶች ነው ምክር እንድሰጥ የጠየቅሽኝና ሚዲያ እከታተላለሁ። አንዳንዴ በሚዲያ የሚነገሩ ነገሮች አድማጫቸው ማን እንደሆነ ለመሆኑ ያውቃሉ ወይ? ተመልካቻቸው ማን እንደሆነ ያውቃሉ ወይ ይላሉ። ብዙ ፕሮፌሰሮች፣ ብዙ ዶክተሮች፣ ብዙ ፈላስፎች፣ ብዙ ምሁራን እኮ እያዳመጡት ነው ያንን ፕሮግራም እየተከታተሉት እኮ ነው። እኔ እኮ ኢሚንት ነኝ ከነሱ ፊት ስታይ ኢሚንት ነኝ። ሌላው ይቅር የአፍሪካ ሀገርም ይሁን የዓለም ሀገሮች ስም እንኳን በአግባቡና በትክክል መጥቀስ የማይችሉ ጋዜጠኞች አሉ። አክራ ጋና አክራ ለማለት ጋና አክሮ ካለ የሰውዬ አያውቅም ማለት ነው። ጋና አክራ እንደሚባል ናይጄሪያ ሌጎስ እንደሚባል ግን በጣም ብዙ ሰዎች ያውቃሉ። ሌላም ጥልቅ የሆነ ዕውቀት ያላቸው ሰዎች አሉና ይሄንን ኮንሲደር አድርጎ አውቆ ይሄ ነገር ምንድነው የሚባለው ተመልካች ፊት አድማጭ ፊት እንዳልሳሳት ምንድነው ሲነበብ እንዴት ነው ይሄ ስፔሊንግ ብሎ ጠይቆ አማርኛው ራሱ አስተካክሎ የብሪቲሽ እንግሊዝኛ እኮ የቢቢሲ እንግሊዝኛ የብሪቲሽ የቋንቋ መለኪያ ነው፣ ስታንዳርድ ነው። እዚህ ግን አማርኛ እንትን ስንል እኔ ምልክ አይባልም፣ እኔ ምልህ ነው የሚባለው። በላክ ጠጣክ አይባልም። ጸያፍ ነው ይሄ። ቋንቋውን በትክክል ማስተማር ካለብን ቋንቋው የሚጠይቀውን ስታንዳርድ ማሟላት አለብን። ማንበብ አለብን፣ ማወቅ አለብን። ይሄ በጋዜጠኝነት ብቻ አይደለም፣ በጥበቡ በሙሉ ነው። በኪነ ጥበብ፣ በስነ ጥበብ ባሉ ልዩ ዘርፎች አውቀን በቅተን መገኘት አለብን። ከህብረተሰቡ አንድ እርምጃ ቀድመን መገኘት አለብን። ትልቁ ነገር ግን ይሄ ሁሉ አርገንም ዝናና አድናቆት ጭብጨባ ይመጣል። ህብረተሰብ ያደንቅሻል፣ ይወድሻል። ዝናን በአግባቡ መቀበልና መሸከም መቻል ትልቅ ነገር ነው። ጭብጨባን በአግባቡ መሸከም መቻል። አለበለዚያ ጭብጨባ ሰቅሎሽ ጭብጨባ ስትነፈጊ ህብረተሰቡ ላይ ትከሻሽን ስታሳብጪ መሰላሉን ያነሳብሽና ስትወጪ እንደነበረው አይነት አወጣጥ አይደለም። ስትወርጭ ዘጭ ነው የምትዩ። ደግመሽ ደግሞ አታገኘው። ዝና ደግሞ ንብ ነው። ንብ ማር ይቀስማል አይደል? ለማር የሚሰራበትን እንትን አበባ ይቀስማል። ያ አበባ ሲያልቅ የአበባው ኔክታር ሲያልቅ ወደ ሌላ አበባ ነው የሚሄደው። ዝናም እንደዛ ነው። ያንቺ ኔክታር ካለቀ በተለያዩ ምክንያቶች በጥጋብም በትዕቢትም ትህትና በማጣትም ኔክታርሽን ከጨረሽ ዝና ብድግ ብላ ካንቺ ወደ ሌላ ሰው ትሄዳለች። ይሄንን ጠብቆ መኖር ነው ትልቁ ሚስጥር። ይሄንን ነው ማለት የምፈልገው። ማስተዋል፣ ትዕግስት፣ ዓላማ እንግዲህ በንባብ የታገዘ ህይወት ትልቅ መልእክት ነው። እናመሰግናለን ጋሽ ኪሮስ። እኔም እዚህ መጥቼ ካንተ ጋር ቆይታ ስላደረኩ እጅግ ደስ ብሎኛል። በድጋሚ ደግሞ መልካም የአባቶች ቀን እንኳን ያደረሰ እድሜ ይስጥልን። ከዚህም በላይ እንግዲህ ሰባው ለሰው እየቀጠልን የምናከብድ ያደርገን ያንተን እድሜ ብያለሁ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እድሜ ይስጥልኝ፣ እግዚአብሔር ያክብርልኝ። መልካም የአባቶች ቀን ይሁን። አመሰግናለሁ። በድጋሚ አመሰግናለሁ። ተመልካቾቻችን እንግዲህ የዛሬ የእሁድ እንግዳ ሰዓታችን የተከታተላችሁትን ይመስል ነበረ። ከጋሽ ኪሮስ ጋር ድንቅ የሆነ ቆይታ አድርገናል። እናንተም ደግሞ እንደተማራችሁበት ትልቅ ዕውቀት እንደቀሰማችሁበት ምንም ጥርጥር የለኝም። እስካሁን ድረስ ደግሞ ስትከታተሉን ስለነበረ እጅግ አድርጌ አመሰግናለሁ። የኢትዮጵያ አባቶች በሙሉ እንግዲህ መልካም የአባቶች ቀን ማለት ፈልጋለሁ። ኑሩልን፣ እድሜያችሁን ያርዝምልን፣ ጤናችሁን ይስጥልን ብያለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። መልካም ሀገራችንን ሰላም ያርግልን። አሜን። መልካም ቆይታ